ኮንዶሚኒየምና የኮንዶሚኒየም ቤት ዋጋ ሁላችንም በአቅማችን ቤት ቢኖረን ደስ ይለናል። ለመሆኑ በአቅማችን በቅናሽ ዋጋ የኮንዶሚኒየም ቤት ገዝተን መኖር የምንችልበት ሰፈር የትኛው ነው? የትኛው ኮንዶሚኒየም ቅናሽ ነው? የትኛው ኮንዶሚኒየም ውድ ነው? ለመሆኑ ያ ኮንዶሚኒየም ውድ የሆነበት ምክንያቱ ምንድን ነው? የት ቦታ ላይ ባለ 1 ባለ 2 ባለ 3 መኝታ በአሁኑ ሰዓት ላይ በስንት ይሸጣሉ የሚሉትን ትክክለኛ የሆነ መረጃ ልንገራችሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁን ቆዩ። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ውድ ተመልካቾች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ ብያለሁ። ለማታውቁኝ ሀብትሽ ለምታውቁ ደግሞ እንኳን በሰላም ቆያችሁኝ እያልኩኝ እጅግ የምትፈልጉትን ዛሬ ብዙዎቻችሁ የጠየቃችሁኝን የኮንዶሚኒየም ቤት መረጃ ልንገራችሁ። ኮንዶሚኒየም ምንድን ነው? የሰው ልጅ በአቅሙ ቤት ገዝቶ ወይም ደግሞ ቆጥቦ ቤት ሰርቶ ወይም ደግሞ ቤቱን ተረክቦ መኖር የሚችልበት በጣም አሪፍ የሆነ ዘዴ ነው ኮንዶሚኒየም። የድሃዎች ቤት፣ የድሃዎች አባት እንዲሁም ደግሞ የድሃዎች መኖሪያ ወይም ደግሞ ሰዎች በአቅማቸው መኖር የሚችሉበት መንደር ተብሎ ይታሰባል። አዎ እውነት ነው፣ ምንም ጥያቄ የለውም። ምክንያቱም የሰው ልጅ መጀመሪያ በአቅሙ 20/80 ወይም ደግሞ 40/60 ተብሎ በሚጠራው የአከፋፈል ሲስተም እንደ አቅማቸው ለምሳሌ እንበልና 100 ሺህ ብር ቢሆን 20 ሺህ ብሩን ቆጥበው 80 ሺህ ብሩን ደግሞ እዛው ቤታቸው ውስጥ ገብተው በአከፋፈል ሂደት እየከፈሉ 40/60ም ልክ እንደዛ 40/60 ሆነ እንጂ እንደዚሁ በአቅማቸው ቀስ እያሉ እየኖሩ መክፈል የሚችሉበት ሲስተም ማለት ነው። በባንክ ሊሆን ይችላል ወይም ደግሞ በመንግስት ሊሆን ይችላል። ኮንትራክተሮች በሰሩት ቤት ላይ በዚህ አይነት ሲስተም መኖር የምትችሉበት ሁኔታ ነው። ከዛ በተረፈ አሁን ላይ የምነግራችሁ ዞሮ ስለ ኮንዶሚኒየም ልገልጽላችሁ ወይም ደግሞ ኮንዶሚኒየም እንዴት ነው ምንድነው ልላችሁ አይደለም የመጣሁት። ይሄን ያክል ካብራራሁላችሁ ኮንዶሚኒየም በጣም ብዙ ሰዎች አርፍደናል ወይም ደግሞ አርፍደዋል። ቀድመው የነቁ ሰዎች ወይም በጊዜ የነበሩ ሰዎች መንግስት በሚሰራው የኮንዶሚኒየም አሰራር ወይም ደግሞ የኮንዶሚኒየም የስራ ሂደት ውስጥ ላይ ተመዝግበው መጀመሪያ ላይ ቀበሌ ተመዝግበው እንበልና ይህ የተጀመረው አዲስ አበባ ላይ ነው። አዲስ አበባ ከተጀመረ በሁሉም ባህር ዳር ላይ፣ ደሴ ላይ፣ መቀሌ፣ ኦሮሚያ ክልል የትኛውን ቦታ ላይ ኮንዶሚኒየሞች ተሰርተዋል። ምክንያቱም የመንግስት ስትራቴጂ ወይም ደግሞ የመንግስት አሰራር ስለነበረ ድሮ የተጀመረ ነው። በኢህአዴግ ጊዜ ወይም ደግሞ በድሮ መንግስት ጊዜ የአሁኑ መንግስት ላይ እያጠናቀቃቸው ነው ያለው። በድሮ መንግስት ጊዜ የነበረ ቀበሌ በሚሊዮን የሚቆጠሩ ሰዎች ተመዝግበው በሰዓቱ ቆጥበው እንዲሁም ደግሞ የመጨረሻ ክፍያቸውን ከፍለው ራሳቸው ቤታቸው ውስጥ ከገቡ በኋላ ወይም ደግሞ የራሳቸው ሪዘርቭ ቤት ያላቸው ሰዎች ቤቱን ለመሸጥ ተነሳስተው ለብዙ ሰዎች ቤታቸውን የሚሸጡ አሉ። ምክንያቱም መሸጥ መለወጥ ስለሚቻል ቤቱን መሸጥ የሚችሉት አንድም እዛው ላይ ያለ በዕዳ መሸጥ የሚችሉት ነው። ሁለተኛው ደግሞ አጠቃላይ ክፍያውን የከፈሉና ትንሽ የቀራቸው በሚባል ደረጃ ያሉትን ነው። ዛሬ ግን እንደ መረጃ ለእናንተ እንዲጠቅማችሁ በአነስተኛ ዋጋ የኮንዶሚኒየም ቤት እዳቸውን ያጠናቀቁ መሸጥ ስም ማዞር የሚችሉ ሰዎች በየት ኮንዶሚኒየም ቦታ ላይ በስንት ይሸጣል የሚሉትን እያንዳንዱ መረጃ ነው የምነግራችሁ። ለዛሬ ግን መሰረት አድርጌ የምነግራችሁ አሁንም በድጋሚ የአዲስ አበባን መነሻ አድርጌ ወይም ደግሞ አዲስ አበባን መሰረት አድርጌ ነው የምነግራችሁ። ሌሎች ክፍለ ሀገሮች ላይ አስፈላጊ ሆኖ ከተገኘ በኦሮሚያም በትግራይም በሶማሌም በፈለጋችሁበት ቦታ ያለውን በቀጣይ አጣርቼ የምመጣ ይሆናል። ለዛሬ ላይ ግን አዲስ አበባ አንድ ሰው ባለ 1 መኝታ መግዛት ቢፈልግ በአሁኑ ሰዓት ላይ ስንት እየተሸጠ ነው ያለው? አጠቃላይ የካሽ ክፍያውን ነው የምነግራችሁ። ባለ 2 ምን ያክል ይሸጣል፣ ባለ 3 ምን ያክል ይሸጣል የሚሉትን እያንዳንዳቸውን ነው የምነግራችሁ። እንደ መረጃ ደግሞ እንደ ምሳሌ ይዤላችሁ የመጣሁት በአዲስ አበባ ሰርክል ውስጥ ነው በኮየ ፈጬ፣ በቱሉ ዲምቱ፣ አራብሳና 49 ተብለው የሚጠሩ ቦታዎች ላይ እንዲሁም በጀሞ አካባቢ ላይ ቤቶች በምን ያክል እየተሸጡ ነው ያሉት የሚሉትን ነው የምነግራችሁ ዋጋ። ስለዚህ መርጣችሁ በአቅማችሁ የሚሆን ከሆነ እሱን ትገዛላችሁ። እንቀጥል። የመጀመሪያ በቅናሽ ዋጋ ኮየ ፈጬ የሚባለው ቦታ ላይ ቤት የሚሸጥበትን ዋጋ ነው የምነግራችሁ። 20/80 እና 40/60 እያልን ነው። ስለ 20/80 ስነግራችሁ መጀመሪያ ልብ ብላችሁ አዳምጡኝ። 20/80 ማለት በድሮ ጊዜ ወይም ደግሞ የመጀመሪያዎቹ ኮንዶሚኒየም ቤት መሰራት ሲታሰብ በድሮ ስታይል ወይም ደግሞ ኦልድ ስታይል ብለው ያስቡታል። አሁን ቅናሽ የተባለበትም ዋናው እሱ ነው። 20/80 ተብሎ የሚጠራ ወደ ሰሚት ኮንዶሚኒየም ሊሆን ይችላል ወይም ደግሞ ወደ ኮየ ፈጬ ወይም ጀሞም አካባቢ 20/80 ተብለው የሚጠሩ ቦታዎች ላይ የተሰሩ ቤቶች ናቸው። ዛሬ ላይ ግን በቅናሽ ዋጋ የሚሸጡት ኮየ ፈጬ ነው በብዛት የምታገኙት እዚህ ቦታ ላይ ስለሆነ የኮየ ፈጬውን ዋጋ ነው የምነግራችሁ። ኮየ ፈጬ አንድ ሰው ባለ 1 መኝታ መግዛት ቢፈልግ ኮየ ፈጬ አካባቢ ሄዶ ባለ 1 2.7 አካባቢ ብር ካወጣ እዳው ያለቀለት በካሽ ክፍያ
2,700,000 ብር እስከ 2 ሚሊዮን እስከ 600,000 ብርም ድረስ የተወሰነ ልትደራደሩ ትችላላችሁ። ሄጄ ባይኔ በብረቱ የተመለከትኩት ነው። እስከ 2,600,000 ብር ወይም ደግሞ 2,700,000 ብር ብላችሁ አስቡትና ከዕዳ ነፃ የሆነ ገዝታችሁ መግባት የምትችሉበት አዲስ አበባ ላይ መኖር ከፈለጋችሁ ኮንዶሚኒየም ኦሬዲ በኦሮሚያ ክልልም ይሆናል። ኦሮሚያ ማለት አዲስ አበባ በነገራችን ላይ ኮየፈጨን ኦሮሚያ ክልል ነው ብሎ ማሰብ አንዳንዴ ይገርማል። ግን ኦሮሚያም ቢሆን ደግሞ ምንም ችግር የለውም። ምክንያቱም እዚህ አዲስ አበባ ሰርክል ውስጥ ያለ ማንተማማው ማንደባበቀው ነገር ከሰላም አንጻር ከአንዳንድ ነገሮች አንጻር የተወሰነ ፍራቻ ወይም ደግሞ በሰው አሉባልታ በወሬ የተወሰነ የምትፈሩ ሰዎች አላችሁ። ግን 100% የተረጋገጠ ምንም አይነት ኦሮሚያ ውስጥ ቢሆን ምንም አይነት ችግር የሌለበትን ሁኔታ ነው የተመለከትኩ ያለሁት። ሰዎች አሉባልታ ወሬ ወይም ደግሞ በተለያየ አይነት መንገድ አንዳንድ ጊዜ ምክንያቶች ሊኖሩ ይችላሉ። አላቅም ዲቴል እዛ ውስጥ መግባት አይጠበቅብኝም። ግን ኮየፈጭ አካባቢው ላይ ምንም አይነት ነገር የሚፈጠር ችግር የለም። ምንም አይነት ነገር አላየውም። ሰዎች ያወራሉ። አንዳንድ ብልጥ ሰዎች ደግሞ ያንን ቤት ገዝተው የሚኖሩ ሰዎች አሉ። መኖር ይቻላል። ዞሮ ዞሮ ግን ኮየፈጭ አካባቢ ላይ 2,700,000 ብር ካወጣችሁ ባለ አንድ መኝታ መግዛት ይቻላል። ከዛ እንቀጥልና ባለ 2 መኝታ እዛ ኮየፈጭ አካባቢ ላይ ስቲል የተረጋገጠ አሁን ላይ እየተሸጠ ያለበትን ዋጋ ነው የምነግራችሁ። ከዕዳ ነፃ የሆነ በ3,800,000 ብር ወይም ደግሞ ለ4,200,000 ብር የጎደለው ድረስ አንዳንዱም ደግሞ እስከ 4 ሚሊዮን ብር ልትባሉ ትችላላችሁ። እስከ 3.7 እስከ 3.6 ድረስም ልትደራደሩ ትችላላችሁ ቦታው ላይ ስትቀርቡ። ወይም ደግሞ እንደየቤቶቹ ሎኬሽን ዘወር ያለ ገበያ ያለ ፀሐይ መውጫ ወይም ደግሞ የፀሐይ መግቢያ የሚባሉ ሊኖሩ ይችላሉ። ወይም አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያለ ፎቃቸው በቀጠለ ቁጥር ዋጋቸው ትንሽ ዲስካውንት ልዩነት ሊኖረው ይችላል እንጂ 3,800,000 ብር ታገኛላችሁ። ባለ 3 መኝታ እዛው ኮየፈጭ አካባቢ ላይ በ4,200,000 ብር ድረስ ይሸጣል። እንደነገርኳችሁ ነው ቤቶቹ 20/80 ናቸው። ያው ቆየት ያሉ ናቸው እንጂ ቤቶቹ አሪፍ ናቸው። አሰራራቸው ግን ኦልድ ስታይል ነው፣ ዘመናዊነትን ያካተተ አይደለም ይባላል ኢንቴሪየሩ እንጂ። ዞሮ ዞሮ ግን ምን መሰላችሁ በአቅማችን አይደል እያልኩ ያለሁት። በአቅማችን መኖር የምንችልበት ሁኔታ ከሆነ ዛሬ ላይ ይህንን ለምሳሌ አንድ ሰው ባለ 3 መኝታ 4,200,000 ብር ገዝቶ የሚኖር ሰው ነገ ላይ አቅሜ ይችላል ችግር የለውም ዘመናዊ ኑሮ ደግሞ በጣም የተሻለ ሌላ ሌክዠሪ ወይም ደግሞ አፓርትመንት ላይ ሊሄድ ወይም ደግሞ 40-60ዎቹ ላይ ሊሄድ የሚል ሰው ካለ ይህንኛውን ቤት ሸጦት ነገዛ ቦታ ላይ ደግሞ መግዛት ይችላል። ድሮ በ1,500,000 ብርም በ1,500,000 ብር በ2 ሚሊዮን በ3 ሚሊዮን የሚሸጡት ቤቶች ናቸው ዛሬ ላይ 4 ሚሊዮን ምናምን የደረሱት ባለ 3 መኝታዎቹ። ስለዚህ ቤትና መኪና ወይም መሬት እያደር ይጨምራል እንጂ አይቀንስም። የሚቀንስበት ነገር አይኖርም። ዞሮ ዞሮ እናንተ ቤት ኪራይ ከመክፈል እየኖራችሁበት እዛ ቦታ ላይ ነገ መቀየር ብትፈልጉ አትርፋችሁ 1 ሚሊዮንም 2 ሚሊዮንም አትርፋችሁ መሸጥ የምትችሉበት ሲስተም ስለሆነ የሚያጨናንቃችሁ ጉዳይ አይደለም። ኦልድ ሲባል ያን ያክልም የሚያስጠላ አይደለም። የድሮ ቤት የገጠር ቤት እንደውም የሆነ በቃ ድክም ያለ ቤትም እኮ የሰው ልጅ ይኖራል። ስለዚህ እሱን ታሳቢ ብታደርጉ የተሻለ ነገር ነው እላችኋለሁ። ከዚህ ቦታ ላይ መሰረተ ልማት የተሟላላቸው ነው ወይ ብትሉኝ በአሁኑ ሰዓት ላይ መሰረተ ልማት ተሟልቶላቸዋል። ውሃም እንዳለ መብራትም እንዳለ ተመልክቻለሁኝ። መንግስት አሟልቷል። መንገድ ላይ ውስጥ ለውስጥ ያሉ መንገዶችም እንደዚሁ እየተሟሉበት ሁኔታና ጥሩ ሁኔታ ላይ ነው። አንዳንድ ጭምጭምታዎች ረብሻ አለ፣ እንዲህ አለ፣ እንዲህ እንባላለን፣ እንዲህ መዋጫለን የሚባሉ ነገሮች አሉ። ግን እነዛ ቅሬታዎች ተፈተዋል። እዛ አካባቢ ለሚደረጉ የመሰረተ ልማቶች በነገራችን ላይ ኦሮሚያ ብቻ አይደለም፣ ትግራይም፣ አማራ ክልልም አዲስ አበባን ብትመጡ በየሰፈሩ ላይ የተለያዩ መሰረተ ልማቶች ብር አዋጡ ልትባሉ ትችላላችሁ። ለራሳችሁ መኖሪያ የሚሆን ለሚሊሻ ጠበቃ ሊሆን ይችላል፣ ለተለያየ ለሮንድ ጠባቂዎች፣ ለሰላም ሰራዊት ልትባሉ ትችላላችሁ። ብቻ ኤኒ ነገር እዛ አካባቢ ላይ ላሉ ነገሮች መዋጮ አዋጡ ልትባሉ ትችላላችሁ። ግን እነዚህ ነገሮች ደግሞ እንደው በፖዚቲቭ በሆነ መንገድ አስበንባቸው እዛ አካባቢ ከሚኖረው ማህበረሰብ ጋር በጥሩ ሁኔታ ለመኖር የሚደረጉ መዋጮዎች ካሉ በቅንነት አስበናቸው መግዛት እንችላለን፣ መሳተፍ እንችላለን። ከዛ በኋላ ቱሉ ዲምቱ አካባቢም የሚሸጡ ቤቶች ይኖራሉ። ቱሉ ዲምቱ ላይ ስንሄድ የተወሰነ ዋጋቸው ጨመር ይላል። ክቡራን ተመልካቾች ቱሉ ዲምቱ አካባቢ ላይ ወደ አዲስ አበባ መስመርም ሊሆን ይችላል ወደ ኦሮሚያ፣ ምክንያቱም እዛ አካባቢ ላይ ተቀራራቢ ነው ብያቸዋለሁ። ከአስፓልት ወደዚህ አዲስ አበባ ነው፣ ከአስፓልት ወደዛ ደግሞ ኦሮሚያ ነው። ስለዚህ ከአስፓልት ወዲያና ወዲህ ለሆነ ነገር ላይ አዲስ አበባ ነው ኦሮሚያ ነው እያልን አንለየው። ተመሳሳይ የሆነ አኗኗር ነው የሚኖረው። ግን ዋጋቸው ደግሞ የተወሰነ ልዩነት ሊኖሩ ይችላል። የ200,000 ብር
የ300 ሺህ ብር ሊኖረው ይችላል ልዩነት። እሱ የእናንተ ምርጫ ነው የሚሆነው። እዚህ ቱሉ ዲምቱ አካባቢ ላይ ባለ አንድ መኝታ እስከ 3 ሚሊዮን 200 ሺህ ብር ድረስ ወይም ደግሞ ከ3 ሚሊዮን እስከ 3 ሚሊዮን 200 ሺህ ብር ድረስ የተረጋገጠ ከዕዳ ነፃ የሆኑችን ተመልክቻለሁ ወይም ደግሞ ሰምቻለሁ፣ አረጋግጫለሁ። ባለ ሁለት መኝታ ደግሞ እስከ 4 ሚሊዮን አካባቢ ድረስ ይሸጣል። 4 እስከ 4 ነጥብ ምናምን ድረስ የተወሰነ እንደውም የኳሊቲ ቤቱን ሄዳችሁ ስታዩት ነው። አንዳንድ ፊኒሽንጎችን እኔ እሰራለሁ ልትሉ ትችላላችሁ። ወይም ደግሞ እንደየፎቆቹ መጠን ሶስተኛ ላይ ሁለተኛ ላይ እስከሚባሉት መጠን ቱሉ ዲምቱ ላይ ልክ እንደዛ ይሸጣል። ባለ 3 መኝታ ደግሞ እስከ 4.5 እስከ 5 ሚሊዮን ብር ድረስ ቱሉ ዲምቱ አካባቢ ይሸጥላቸዋል ማለት ነው። ክቡራን ተመልካቾቼ ከዛ በተረፈ ደግሞ አለፍ እንበልና ደግሞ በቅናሽ ዋጋ የሚሸጥበትን ቦታ ደግሞ ልንገራችሁ። አራብሳ አካባቢ ላይ አራብሳም አሁንም ባለ ከ20/80 እና 40/60 የሚባለው አካባቢ ደግሞ እዚሁ ላይ አለ። አራብሳ አካባቢም እንደዚሁ ትንሽ ቀነስ ይላሉ። ባለ አንድ መኝታውን እስከ 3 ሚሊዮን ብር ድረስ ታገኙታላችሁ አራብሳ አካባቢ ላይ። ባለ ሁለት መኝታውን ደግሞ እስከ 3.5 አካባቢ ድረስ ታገኙታላችሁ። እስከ 4 ሚሊዮን ብር ይባላል በነገራችን ላይ። አራብሳ አካባቢ ላይ እስከ 5 ሚሊዮን ብር ድረስ ባለ ሁለት መኝታውም ይባላል። ባለ 3 መኝታው ደግሞ እንደው ዝቅ አለ ቢባል አራብሳ አካባቢ ላይ 40/60 ላይ 40/60 ላይ ከሆነ ምንድነው የምነግራችሁ እየነገርኳችሁ ያለሁት የ20/80 ነው። በነገራችን ላይ የ20/80 እንደየሰፈሩ ነው። አራብሳ ማለት አዲስ አበባ ክልል ውስጥ ያለ ሆኖ 40/60 ባለ አንድ መኝታ 40/60 ነው ነግራችኋለሁ። 20/80 ባለ አንድ መኝታ እስከ 3 ሚሊዮን ብር ድረስ ብያችኋለሁ። ባለ ሁለት ደግሞ እስከ 3.5 እስከ 5 ሚሊዮን፣ ባለ 3 መኝታ ደግሞ እስከ 6 ሚሊዮን 500 ሺህ ብር አካባቢ ድረስ ይሸጣል። የት አራብሳ ከዕዳ ነፃ የሆነ ማለት ነው። 40/60 ላይ ወይም ደግሞ ሌክዠሪ ተብለው የተሰሩ አሉ። በጣም አሁን ስማርት ሆነው የተሰሩ አሉ። በጣም አሪፍ ናቸው። የቤታቸው ስፋት ካሬያቸው ወይም ደግሞ እዛ የተሰራባቸው ነገር በጣም አሪፍ ነው። አሁን ያለውም የመንግስት አሰራር ጥራቱን በጠበቀ ሁኔታ ክትትል ስለሚያደርግባቸው በአሪፍ ሁኔታ የተሰሩ አሉ 40/60ዎቹ አፓርትመንቶች። እነዚህም ቤቶች አሁን መግዛት ከፈለጋችሁ ኦልሞስት 7 ሚሊዮን 8 ሚሊዮን እስከ 10 ሚሊዮን የሚባሉ አሉ። እንደየጥራታቸው እንደየጽዳታቸው ፊኒሺንግ ያለቀላቸው ነው ነግሬያቸዋለሁ። አሁን ባለፈው ለምሳሌ አፓርትመንት የሪል ስቴት አፓርትመንት መግዛት ከፈለጋችሁ እስከ 8 ሚሊዮን ብር አለ ብያቸዋለሁ። የኛው ምንድነው የረጅም ጊዜ ነው፣ ባከፋፈል ነው። ካሽ የምትገዙ ከሆነ ለምሳሌ አፓርትመንትም ላይ በካሽ የምትገዙ ከሆነ የተወሰነች ብር እንደ ሁኔታው ሊቀያየር ይችላል። ዞሮ ዞሮ ግን ጽድት ባለ ሁኔታ የተሰሩ 40/60 አካባቢ ላይ የተሰሩ ሰዎች የተሰሩትን 7 ሚሊዮን 8 ሚሊዮን አለ እንደየ አንደኛ ፎቅ ላይ ሁለተኛ ሶስተኛ ፎቅ ላይ ያለ እስከ 10 ሚሊዮን ብር ድረስ የሚሸጡ አፓርትመንቶችን ወይም ደግሞ 40/60 የሚባሉትን በጣም ሌክዠሪ የሆኑትን ተመልክቻለሁ። እነዚህ መግዛት ትችላላችሁ። ክቡራን ተመልካቾቼ 49 አካባቢም እንደዚሁ ቀረብ ካላችሁ ደግሞ ወደዚህ ወደ ከተማው መጣ እያላችሁ ከመጣችሁ በጣም እየተወደዱ ይመጣሉ። 9 ሚሊዮን 10 ሚሊዮን እየተባሉ ይመጣሉ። ዞሮ ዞሮ ግን የተሰሩ ሰዎች አትርፈው የሚሸጡት ነው። አሁንም የሪል ስቴት አላልኩም፣ ሰዎች አትርፈው የሚሸጡት ነው። ሰዎች እንደፈለጉ መሸጥ ይችላሉ ዋጋቸውን። አሁን ለምሳሌ እዚህ ጋር ካሽ ክፍያ ያላችሁ ሰዎች ካላችሁ ለምሳሌ እንደው ገዝተው ሰርተው የሚሸጡ ሪል ስቴቶች ካሉ 10 ሚሊዮን ላይደርስ ይችላል። አሁን ግን ኮንዶሚኒየም 40/60 ያልኳችሁ ግን 10 ሚሊዮን የሚሸጥበት አለ። ምክንያቱም ግለሰብ ነው፣ አትራፊ ነው፣ እንደፈለገ መሸጥ ይችላል። ያ ሪል ስቴት ግን ከብዛት ስለሚያገኘው ወይም ደግሞ በብዛት ስለሚሸጥ 40/60ውን ወይም ደግሞ ባለ 3 መኝታውን እሸጣለሁ ካለ አንድ አፓርትመንት ወይም ደግሞ ሪል ስቴት በ7 ሚሊዮንም በ8 ሚሊዮንም ሊሸጥ ይችላል። እሱ የእናንተ ምርጫ ነው። በረጅም ጊዜ ጠብቄ በዚህን ያክል ሚሊዮን ብር ካላችሁም ትችላላችሁ። አይ ብሩ አለኝ ካሽ ገዛለሁ ካላችሁ ደግሞ እንደዚህ ትችላላችሁ። ወደ ጀሞም ስንሄድ ቅድም ባልኳችሁ በቱሉ ዲምቱ ዋጋ መድገም አይጠበቅብኝም። በቱሉ ዲምቱ ዋጋ ተመሳሳይ አካባቢ የኮንዶሚኒየም ቤቶችን መግዛት ትችላላችሁ ላችሁ ፈልጋለሁ። ክቡራን ተመልካቾች በቤቶች ዙሪያ ብዙዎቻችሁ እየጠየቃችሁ የተለያዩ መረጃዎችን እያካፈልኳችሁ ነው ያለሁት። ቴሌግራሜና ዋትስአፔ በጣም ተጨናንቋል። በርካታ ሰዎች ልካችሁልኛል። መግዛት የምትፈልጉም አላችሁ፣ መሸጥ የምትፈልጉም ሰዎች እንዳላችሁ ልካችሁልኛል። እኔ ደላላ አይደለሁም። አሁንም ድጋሚ የምናገረው ነገር ደላላ አይደለሁም፣ ግን ለእናንተ የሚጠቅማችሁን በቤት ዙሪያ ምክንያቱም ሰዎች በጣም ብዙ ሰዎች የተመለከትኩት እኔ እንዳጋጣሚ መረጃ ላካፍላችሁ ብዬ ስለ ቤት ስናገር በጣም በርካታ በሺህ የሚቆጠሩ ሰዎች ቪዲዮውን ተመልክተውት ኮሜንት ጽፈውልኛል። ስለዚህ ቤት ይፈልጋሉ ማለት ነው። ለተመልካቾቼ ክብር ስል በቤት ጉዳይ
መረጃ ለስጣችሁ ብዬ ነው። እንደ ደላላ አስባችሁ የድለላ አይነት ስታፍ እንዳታስቡት፣ ለእናንተ የሚጠቅማችሁን ነገር ነው። በሪል ስቴት ዙሪያ የተለያዩ አይነት መረጃዎችን ሰጥቻችኋለሁ። እነማን ናቸው ሪል ስቴት በቅናሽ ዋጋ የሚሸጡት፣ እውነተኛዎቹ እነማን ናቸው የሚሉትንና የተረጋገጠ መረጃ ካፍያችኋለሁ። እንዲሁም ደግሞ ቤት መሬት ገዝተን ቤት መስራት ይሻላል ወይስ ደግሞ አፓርታማ ሪል ስቴት መግዛት ይሻላል፣ የትኛው ይሻላል የሚለውንም እንደዚሁ መረጃ ሰጥቻችኋለሁ። ያልተመለከታችሁ ያላያችሁ ካላችሁ ደግሞ ወደ ኋላ መለስ ብላችሁ ለመመልከት ሞክሩ። ቱሉ ዲምቱ ቅድም ወደ ጀሞና ቱሉ ዲምቱ ተመሳሳይ አይነት የቤት ሽያጭ አለው። መለስ ብላችሁ የቱሉ ዲምቱን ዋጋ አዳምጣችሁ ወደ ጀሞ አካባቢ በእንደዚህ አይነት መንገድ እየተሸጠ እንዳለ መሆኑን ልታስቡት ይገባል። ዋትስአፕ ላይ የላካችሁልኝ ሰዎች የቻልኩትን ያክል እየመለስኩላችሁ ነው ያለሁት። ምናልባትም በጣም በርካታ የቤት ፈላጊዎች ስላሉ ዋትስአፕ ላይ ቶሎ ፈጥናችሁ የላካችሁልኝ ሰዎች ለምሳሌ በ3 ሚሊዮን ብር እስከ 150 ካሬ ታገኛላችሁ ብዬ ያልኩትን አንዳንድ ሰዎች ያላመኑ ሰዎች ሊያመነቱ ይፈልጋሉ። አንዳንድ ሰዎች ደግሞ ላክልን ብለው ልኬላቸው ደግሞ የተደራደሩና መግዛት ደረጃም የደረሱ ሰዎች አሉ። በጣፎ በኩል በአዲስ አበባ ዙሪያውን ባሉ ቦታዎች ላይ በ3 ሚሊዮን ብር እስከ 150 ካሬ ድረስ ይሸጣል ብያችኋለሁ። ከዛ በተረፈ ደግሞ ወደ አዲስ አበባ ቀረብ እያላችሁ ስትመጡና ወደ መሀል ከተማ ስትመጡ በ4 ሚሊዮን፣ 5 ሚሊዮን፣ 6 ሚሊዮን፣ 7 ሚሊዮን የሚባሉ መሬቶችና እንዲሁም ደግሞ ቤቶችም ጭምር እንዳሉ ተናግሬያለሁ። አዳዲስ ደግሞ በነገራችን ላይ ደስ የሚለው ነገር ቤት ያላቸው ሰዎች ደላላ እያጨበረበራቸው ያለና እንዲሁም ደግሞ ቤታቸውን ለመሸጥ ዳገት የሆነባቸውና ትክክለኛ ገዢ ማግኘት የተሳናቸው ሰዎች በውስጥ በርካታ ቤታቸውን የሚሸጡ ሰዎች መረጃቸውንና ቤታቸውን እየላኩልኝ ያሉትና ስለዚህ ገዢዎችም አስፈላጊ ሆኖ ከተገኘ ስክሪኑ ላይ የማስቀምጥላቸው ስልክ ቁጥር አለ። ገዢዎችም ሻጮችም ከድለላ ነፃ ነው፣ የድለላ አይደለም። ገዢዎችም ሻጮችም ስልክ ቁጥር እዚህ ላይ ያለላችሁ። በዚህ ስልክ ቁጥር ላይ ዋትስአፕ ላይና ቴሌግራም ላይ የምትፈልጉትን መረጃ ጠይቁኝና እዛው አነጋግራችኋለሁ። አሁን ሻጮችም መሬት የሚሸጡትም ሰዎች እኔ ጋር መጥተዋል። ገዢዎችም ደግሞ ዋትስአፕ ላይ እየላኩልኝና ትክክለኛ የሆነ መረጃና ትክክለኛ የሆነ ዶክመንት ያላቸው ከሆነ መግዛት እንፈልጋለን እያሉ በስልክ ሁላ በቀጥታ እየደወሉልን ያሉት። ስለዚህ ሁለታችሁንም ለተመልካቾች ክብር ስል ሁለታችሁንም የሐሳብ የማቀያየርና የማገናኘት ስራ መስራት ይቻላል። ይህን ነው የምላችሁ። በስተመጨረሻ የምላችሁ አይከፈልበትምና የምትመለከቱበትን የሶሻል ሚዲያ ፕላትፎርም ለብዙዎች ተደራሽ ይሆን ዘንድ ዩቲዩብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎው፣ ላይክ፣ ሼር ያደረጋችሁ ተከተሉኝ። በቀጣይ ተመልሼ በአዲስ ሰርፕራይዝ በአዳዲስ ነገሮች ተመልሼ በአሪፍ የቢዝነስ ሐሳብ ተመልሼ እመጣለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።